ላይ ምናምን ስታዩ አብረን በስርዓቱ የምንኖር እየመሰላችሁ ነው። በስርዓቱም አብረን እየኖርን አይደለም። ልብሴን ሁላ አጣቢያ ብቻዬን ማሳጥበው ምግብም ከውጪ ነው ብዛት በለው ሁሌ እያኮራ ሌላ ማግባቴ ነው ማለት ነው። የቀለበት ስነ ስርዓቱን ፕሮግራሙን ቪዲዮ ይቀርጻል ለተመልካቾቻችንም ይለቀቃል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሷብሻ ቤተሰቦች እንዴት ናችሁ? ልይ ሰላም ናችሁ? ይሄን ያለውኝ አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ድጋመኛ በእነ ሰይድ ላይ መጥቻለሁ ማለት ነው። ዛሬ ደግሞ ሰይድ አዲስ ነገር አምጥቶልናል ማለት ነው። አዲስ ነገር አያልቅበትም እኮ አያልቅበትም። እንደው ልጁን ማለት ነው። ልጁን ግን ሊገሉት ነው ማለት ነው። አይ እንደው በቃ ጥቁር ጸጉሩን ጨርሶ እኮ በቃ ወደ ነጭ ጸጉር ሄደ ሰውየው ማለት ነው። እንደው ምን ይሻላል? እንደው ሀግ የሚለው እኮ ሰው ጠፋ፣ ራሱ ሀግ የሚለው ጠፋ። በተረፈ እንዴት ናችሁ ያጃማ አባይ ቤተሰቦቼ? ሰላም ብያለሁኝ። ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ ከልብ 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 አመሰግናለሁ ማለት ነው። በሁለተኛ ደረጃ ሀባይቢ ሰብስክራይብ አድርጉ፣ ኮሜንት ማስቀምጡልኝ ማለት ነው። ሲቀጥል ሰይድ ዛሬ በአዲስ ቪዲዮ መጥቶልናል። ምን አለ ሶስተኛ ላገባ ነው አለ። ባለፈው ቪዲዮ ሰምታችሁ ከሆነ ሰይድ ሱመያን አልከተልሽም፣ ካሁን በላይ ስምሽንም አላነሳም አልከተልሽም ብሎ ነበረ። ዛሬ ግን ስሟን አንስቷል። ካሁን በላይ አልከተልሽም አለ። አልከተልሽም ያለበት ምክንያት ምን ይመስላችኋል? ብሬን ጨርሻለሁኛል በቃ ብሩን ስለጨረሰ ነው እንጂ እሷን መከተል ሳይፈልግ ቀርቶ ሳይሆን ብሩን ስለጨረሰ ነው። ወደዛ አየር ትኬት ራሱ መክፈል የለኝም ብሏል። እና ሀዩንም ሱመያንም ትቼ ሌላ ላገባ ነው ብሏል። እዚህ ጋር ያለችው ልጅ አይኑን በጣም አተኩራ እያየችው ነው። በቃ ማንም እንደሆነች ለጊዜው አልተናገረም። እሷም ውስጧን እየበላን ነው። እርግጠኛ እኔ ነኝ እያለች ነው። ሀዩ ጠብቂ መጣሁልሽ ልሰራልሽ ነው እያለች ነው። ሀዩን እንደምታወት በነገራችን ላይ ማለት ነው። በቃ የሆነ ራሱ እንደው አለባበሷ ራሱ እንደው ሀዩ ምንና ነው የሆነ ምስኪን ነገር ነው የምትመስለኝ ማለት ነው። ምስኪን ማለት ነው። የሆነ ምስኪን አላለ እንደው አለባበሷን ምስኪን እንደው ዝም ብላ እንደው ከዛም እንደው ዝም ብላ ሄዲያ ልትም ትለዋለች። ከዚህም ሄዲያ ልትም ስለምትል በቃ ሀላስ የክሎሬክስ እና የእንትርኮ እንደጉድ እና የበረኪና ማናጀራችን ማለት ነው። በቃ ሀላስ በረኪናውን እኮ በቃ ጨረሰችው። በረኪናውን ጨረሰች። በቃ ይሄው ሰውነቷ ራሱ አልቆ በቃ በእንጭቷ እየሄደች ነው ማለት ነው። ወይ ዘንድሮ እሷም ለራሷ አብዳ ልጁንም ማሳበደችው። ይሄው ከወደ ነጭ ጸጉር ራሱ ይሄደ በቃ ጨረሰ። ሱማያ ጋር እንዳለ የት ነበር? አሁን ደግሞ ሶስተኛ የቱ ደግሞ የምትመጣው ደግሞ ምን ትሆን? ወይ ጉድ! እናያለን። በነገራችን ላይ ሰይድ በስህተት ላይ ስህተት እየሰራ ነው። አሁንም ቢሆን ወደ ልጆችህ ሚስት ብትመለስ ይሻላል። ምክንያቱም እየሰራ ያለው ስህተት ላይ ስህተት በስህተት እንጂ ስህተትን እያረምክ ወይም ደግሞ ስህተትን እያስተካከልክ አይደለም። ቢያንስ ቤተሰቦቿ ጋር አውርተህ ያለውን ነገር ተነጋግረህ፣ ማንኛውም ሰው ትዳር ሲይዝ ቤተሰብ አለ፣ ብዙ ነገር አለና ያለውን ነገር ተነጋግረህ ወደ ቤተሰቦቿ ወደ ቤተሰቦች ሄደህ ሚስትህን የቀድሞ ሚስትህን የልጆችን እናት ብትመልስ ይሻላል እንጂ አሁንም ያው ነው ብታመጣው ማለት ነው። ጉልቻ ቢቀያይሩት ወጣ ያጣፍጥ ይላል ያገሬ ሰው። ስለዚህ ሀዩም በቃ ጥሎባት በረኪና ትወዳለች። በቃ ሀላስ ድብስቅ ተደርጋለች። ድብስቅ ርካሽ ነው እንደ የጎበዝ እንደው ኢትዮጵያ በረኪና ርካሽ ነው እንደ እስኪ ሹክ በሉም ማለት ነው። ስለዚህ አሁንም ባታገባ ይሻላል ነው የምለው። እንደኔ ይቅርብህ። ሀዩንም ማድረግ ያለብህን አድርገህ መሆን ያለበትን ሆነህ ወደ ልጆችህ እናት ብትመለስ ይሻላል። ከባድ ነው
አሁን እሷም እንግዲህ ወደ የመን ተመልሳለች። አሁን የመን ላይ እንዴት ነው የምትኖረው? እንዴት ነው እየኖረች ያለች የሚለውን አይታወቅም። እስኪ ቪዲዮውን ስለቀጣይ ሰርጉ ሰምተን እንመለስ። ላይ ምናምን ስታዩ አብረን በስርዓቱ የምንኖር እየመሰላችሁ ነው። በስርዓቱም አብረን እየኖርን አይደለም። ልብሴን ሁላ አጣቢ አምጥቼን ማሳጥበው ምግብም ከውጪ ነው በብዛት በለው ሁሌ እያኮራ ሌላ ማግባቴ ነው ማለት ነው። የቀለበት ስነ ስርዓቱን ፕሮግራሙን ቪዲዮ ይቀርጻል ለተመልካቾቻችንም ይለቀቃል ማለት ነው። እንግዲህ ውድ ቤተሰቦቼ እንግዲህ ቪዲዮን አዳምጠን መተናል። ምን አለ እንግዲህ እሷ ጋር ሀዩ ጋር እየተጣጣምኩ አይደለም ልፈታት ነው አለ። ስለዚህ ልፈታት የተነሳኸው ለሱማያ አዝነህ ሳይሆን ገባኝ አሁን ገና ማለት ነው። ለሱማያ አዝነህ ሳይሆን አልተመቸህም፣ ምንም አልተምጣጣልህም። ሲጀመር እንደዚሁ ራሱ እያየንህ ማለት ነው። ጭራሽ አልተምጣጣልህም። ለምን ብትል አሁን ምን አለ መሰላችሁ ልብሴን ራሱ ሰራተኛ አምጥቼ ነው የማሳጥበው አለ። አስቡ እንግዲህ ልብስ አጣቢ አምጥቼ ነው ልብሴን የማሳጥበው። ምግብ ውጭ ነው የምበላው አለ። እንግዲህ አንድ ሰው ሚስት ካለው እንግዲህ ቤቴ የሚለው እንግዲህ ሚስቱ ጋር እንትን ለማለት ብቻ አይደለም። ቤቴ የሚለው ማለት ነው። ሚስቱን ብቻ ፈልጎ አይደለም ቤቴ የሚለው ልጆቹ ይናፍቁታል፣ ሚስቱ ይናፍቁታል፣ ቤቱ ይናፍቀዋል። በቃ የሆነ በህፃኑ ውድ ያለ ቤቱ በቃ በሽቶ በምኑ በቃ ውድ ያለ ቤቱ ይናፍቀዋል። እና ለዛ ነው ቤቴ የሚለው ማለት ነው። ወንድ ልጅ ስራውን ጨርሶ ወደ ቤቱ የሚመጣው ውጭ ላይ ምግብ የማያምረው ማለት ነው። ስለዚህ ሀዩ ደግሞ ያንን አላረገችልኝም ማለት። ስለዚህ ሱማያ ጋር ለምዷል ሁሉንም ነገር። እንግዲህ ሱማያ ጋር ብዙ አመት አብረው ሲኖሩ ብዙ ነገር ሁና ነው እንደ ሚስትም እንደ እህትም እንደ ጓደኛም ሁና ነውና አብራ የኖረችው ብዙ ነገር አሳልፈዋል። ስለዚህ አሁን እሱ እንግዲህ ምንም ነገር አልሆነችልኝም ለዛ ነው ልፈታት የተነሳው ብሏል። ያው እንግዲህ ለሱማያም ተናግራል። ላንቺ ብዬ ፈታልሻለሁ ያልከው ቪዲዮ የባለፈው እንግዳስ ለሷ ብለህ ሳይሆን አንተ ስላልተመቸች ነው። ሁለተኛ ደግሞ በፊትም ቢሆን እሷን አመታሞጨችብህ እንዴት ምንድነው እንደሚጣበቅ ነገር እየወጣ ከረገችብህ ሲያቀብህ ያችን ፕራንክ ሰረት ታረጊው ማይበጅኝ አልፈታም አለችህ። እና ሀባይቢ ምን ትላላችሁ ማለት ነው? እስኪ እንደው ጥፋቱ ማን ላይ ታያችሁ ማለት ነው? እኔ በቀጣይ ነግራችኋለሁ ማለት ነው። ሁለቱንም ቪዲዮ አዳምጣችሁት ከሆነ አሁንም ላይ የተናገረው ከሆነ በኋላም ላይ የተናገረው ይቺ ደግሞ ያሁኒቱ ወይኔ ይቺ ከሆነች በቃ አለቀልህ፣ አንተ አለቀልህ እንደው ማለት ነው። ለእንትን እንኳን አትገኝም። በቃ ይቺ ልጅ ከሆነች አለቀልህ። ስለዚህ ራስን ጠብቅ። እስኪ ሙሉ ቪዲዮውን እናዳምጥና እንጣ አለው። ከአንድ ሰው ብቻ አይደለም ዛሬ ከሱመያ ብቻ አይደለም ማለት ከአዩም ጭምር ነው። አርሰይድ ምን ያልክ ነው? እና እስኪ እኔ ራሱ በጣም ውስጤ እንትን እያለ ነው። ምን አለ ውስጥሽ ማለት ታውቃለህ? ሱመያ በቃ እንደዚህ አይነት ውሳኔ በመወሰኗ እውነት እንደምትሰሚኝ እንደምታይኝ ተስፋ አደርጋለሁና ሱመያ የወሰንሽው ውሳኔ ትንሽ ከባድ ነው። ከሰይድ በተለየሽ በራክሽ ቁጥር የሚያናድዱሽ የሚያበሳጩሽ ነገሮች ብዙ እንዳሉ አውቃለሁም ይገባኛል። ሆኖም ግን ይሄን ውሳኔ መወሰንሽ በጣም ትክክል አይደለም። ልጆችሽን ይዘሽ በሰው ሀገር ይባጥ ማለት ነው። አንቺ ጋር ብትለኛ ናቸው መሰለኝ። እና የምታረጊው ምንድነው? ዛሬ መጣሁት እንግዲህ በቃ እስከዛሬ ቁጭ ብዬ ጠብቄያለሁ። አዩ እየወሰናችሁ ነው። በስርዓቱም አብረን እየኖርን አይደለም። ልብሴን ሁላ አጣቢ አምጥቼን ማሳጥበው ምግብም ከውጪ ነው በብዛት በለው። ያሁኑ እሁድ በሰፊው ያሁኑ እሁድ ማለት ነው በሰፊው የቀለበት ፕሮግራም አለኝ። ገባሽ? እንግዲህ ያው አብረን እየኖረች አይደለም እያማረችኝ ጨጓራዬን፣ ደም ግፊቴን፣ ደም ብዛቴን ምናምኔን በቃ ሁሉ ለዛን ቀን ታያለሽ እኮ አልኩሽ። እሁድ ታያለሽ እኮ አልኩሽ። እሁድ ዕለት ውድ ቤተሰቦቻችን እንግዲህ እሁድ ዕለት ሱመያም ስሚ፣ አዩም ስሚ፣ ተመልካቾችም ስሙ። በቃ የመጣ ይምጣ፣ ምንም ማድረግ አልችልም። በሱመያም ተስፋ ቆርጫለሁ፣ በአዩም ተስፋ ቆርጫለሁ።
በቃ አንድ ደህና ምለው ሰው በስነ ስርዓቱ በደንብ ያጠናውት ሰው እንግዲህ ሰይድ እንግዲህ ሊሞሸር ነው እንግዲህ በድጋሚ ላችኋለሁኝ። የጉዲ አዳር ምን አይመሽም ይባላል እና እንግዲህ ሰይድ ሊሞሸር ነው። ቀጣይ እንግዲህ ሀዩ እንግዲህ ታየኝ እንግዲህ በረኪና እንግዲህ ግጥም አድርገ እንግዲህ ኢትዮጵያን እንግዲህ በረኪና ይኖር አይመስለኝም። አይጉ ችግር ውስጥ ልታስገባን ነው እኮ ኢትዮጵያ ውስጥ ያለን ሰዎች ማለት ነው ያሉትን ሰዎች እና ለማንኛውም ውድ ተመልካቾቼ እንግዲህ እንደኔ ድጋመኛ ሰይድ ስህተት ባይሰራ ብዬ እላለሁኝ። እስኪ እናንተ ደግሞ ምን ታስባላችሁ? ምን ትላላችሁ? እስኪ ኮሜንታችሁ ላይ አስቀምጡልኝ ማለት ነው። ኮሜንት ላይ አስቀምጡልኝ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ሱመያም እንግዲህ ትናንት በለቀቀችው ቪዲዮ አረብ ቤት እገባለሁ ብላለች። እንግዲህ እሱም እንግዲህ አውቃ ነው እንኳን አረብ ቤት ልትገባ አይደለም በ2000 በ1000 ብር አይደለም 3000 ብር ወይም ደግሞ በኢትዮጵያ 100,000 ብር ብሰጣት አረብ ቤት አትገባም። አውቃታለሁ ዩቲዩብ ምን ያክል እንደሚሰራ ራሴ አውቀዋለሁ ብሏል። እንግዲህ ራሱ ይተዋወቃሉ እንግዲህ ዩቲዩብ እነሱ እና ሀባይቢ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ፣ ሰላም ሁኑልኝ። መልካም ቆይታ ይሆንልን፣ መልካም ጊዜ። እንግዲህ ሰይድም እንግዲህ ነገ ሰርጉ ላይ እንገናኝ ትላላችሁ።